ውድ የቅምሻ ዴሊ ቤተሰቦች የሰዓቱን ሰበር ዜናዎች ይዘንላችሁ ቀርበናል። የራሳችሁን ጦርነት ተዋጉ፣ እኔ ከዚህ ሁኔታ መውጣት እፈልጋለሁ። ይህ ዛሬ ዓለማችንን ያስደነገጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስደንጋጭ ትዕዛዝ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት አምስተኛ ሳምንቱን በያዘበት በዚህ ወቅት ዋይት ሃውስ ያልተጠበቀና መላውን ዓለም ያስበረገገ መግለጫ ሰጥቷል። ይህ የቅምሻ ዴሊ ነው። ዛሬ በመካከለኛው ምስራቅ ሰማይ ስር እየነፈሰ ያለውን የጦርነት እሳት የቀየረውን የዋይት ሃውስ ያልተጠበቀና መላው ዓለምን ያስበረገገ መግለጫ ሰጥቷል። በሌላ ዜና ዛሬ አዲስ አበባ የተሰማውና መላውን የምስራቅ አፍሪካ የኢኮኖሚ ሚዛን የሚቀይረው አስደንጋጭ መግለጫ አለ። ኢትዮጵያ በቢሾፍቱ ልትገነባው ላሰበችው 12.5 ቢሊዮን ዶላር ግዙፍ የአየር ማረፊያ የቻይናው ባንክ ያልተጠበቀና ከፍተኛ ስልታዊ ፍላጎት እንዳለው በይፋ አስታውቋል። ይህንንም በቅምሻ ዴሊያችን በዝርዝር የምናየው ይሆናል። በሌላ ሰበር ዜና ኔቶ የወረቀት ነብር ነው፣ ከእንግዲህ በኋላ አሜሪካ ለእናንተ አትዋጋም፣ ራሳችሁን መከላከል ተለማመዱ። ይህ ዛሬ ዓለምን እጅግ ከፍተኛ ድንጋጤ ውስጥ የከተተ የፕሬዝዳንት ዶናልድ ትራምፕ ንግግር ነው። አሜሪካ ከኔቶ ወታደራዊ ጥምረት ልትወጣ እንደምትችል በይፋ መግለጿ ከሁለተኛው የዓለም ጦርነት በኋላ የነበረው ዓለም አቀፋዊ የደህንነት መዋቅርን አፍርሶታል። ይህንንም በዜና ትንታኔያችን የምናየው ነው። በሌላ ዜና ነፃ ምሳ አብቅቷል። ከእንግዲህ ለአሜሪካ ጥቅም የማይቆሙ ሀገራት ከአሜሪካ 1 ሳንቲም እርዳታ አይጠብቁ። የዛሬ ማለዳ ከዋይት ሃውስ የወጣውና መላውን የአፍሪካ ቀንድ ያስደነገጠ የፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነው። አሜሪካ የውጭ እርዳታ የምትሰጥበትን መመሪያ በድንገት መቀየሯ በቢሊዮን የሚቆጠር ዶላር እርዳታ ለሚቀበሉ ሀገራት የህልውና ስጋት ሆኗል። ይህ ቅምሻ ዴሊ ነው። ዛሬ በመካከለኛው ምስራቅ ሰማይ ስር እየነፈሰ ያለው የጦርነት እሳት የቀየረውን የትራምፕ ንግግር ከጀርባ ያለው ሚስጥርና በኢትዮጵያ ላይ ሊያመጣ የሚችለውን የኢኮኖሚ መልክዓ ምድር ለውጥ በጥልቀት እንመረምራለን። ፕሬዝዳንት ዶናልድ ትራምፕ ዛሬ ከጥቂት ሰዓታት በፊት በዋይት ሃውስ ኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ አሜሪካ ከመካከለኛው ምስራቅ ጦርነት ልትወጣ እንደምትችል በይፋ ተናግረዋል። ትክክለኛ ቃላታቸው እንዲህ ይላል። በሁለት ወይም በ3 ሳምንት ውስጥ ከዚህ አካባቢ እንወጣለን። ኢራን የግድ ስምምነት ማድረግ የለባትም፣ እኛ ግን መውጣት እንፈልጋለን ብለዋል። ይህ ብቻ አይደለም። ትራምፕ አጋሮቻቸውን በተለይም ብሪታንያና የአውሮፓ ሀገራትን በከባድ ቃላት ወርፈዋል። በሆርሙዝ የባህር ወሽመጥ ላይ ለተፈጠረው የነዳጅ መዘጋት መፍትሄ ሲሰጡ የራሳችሁን ነዳጅ ፈልጉ ወይም ደግሞ ትንሽ ድፍረት አሰባስባችሁ ወደ ወሽመጡ ሂድና ነዳጃችሁን በኃይል ውሰዱ ብለዋል። ይህ ንግግር በዓለም ዙሪያ ድንጋጤ ማዕበልን ፈጥሯል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በአስቸኳይ በሰጡት ምላሽ ብሪታንያ ለብቻዋ ወደ ጦርነት እንደማትገባና የአሜሪካ ድንገተኛ መውጣት ቀጠናውን ለከፋ እልቂት አሳልፎ መስጠት ነው ሲሉ ተቃውመዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እኛ የጀመርነውን የሽብር ስርዓት የመደምሰስ ስራ ቻችንንም ቢሆን እንቀጥላለን በማለት ጦርነቱ እንደማይቆም በቁጭት ገልጸዋል። ይህ ከጀርባ ምን ምስጢር ይዟል? ትራምፕስ ለምን ይህን ማለት ፈለጉ ብሎ ቅምሻ ዴሊያችን ሲተነት 3 ትልልቅ ስትራቴጂካዊ ግቦች እንዳሉት ይገምታል። አንደኛው የሀገር ውስጥ ጫና ሲሆን በአሁኑ ሰዓት በአሜሪካ የነዳጅ ዋጋ በ1 ጋሎን ከ$4 በላይ ደርሷል። ይህ ደግሞ ከትራምፕ አስተዳደር ላይ ከፍተኛ ህዝባዊ ተቃውሞ እያስነሳ ነው። መውጣት እፈልጋለሁ የሚል ንግግር ለውስጥ ደጋፊዎቻቸው ጦርነቱን ለማቆም እየሞከርኩ ነው የሚል መልእክት ለማስተላለፍ የታለመ ነው። ሁለተኛው የገንዘብ ጫና ሲሆን አሜሪካ ለጦርነቱ የምታወጣው ቢሊዮን ዶላር የአረብ ሀገራትና አጋሮች እንዲጋሩት ለማስገደድ የተጠቀሙበት ዲፕሎማሲያዊ ማስፈራሪያ ነው። ሶስተኛ ኢራንን ማደናገር ሲሆን ትራምፕ ስምምነቱን አያስፈልግም ማለታቸው ኢራን በድርድር ወቅት ያላትን የበላይነት ለማዳከምና በራሷ እንድተማመን በማድረግ ያልተጠበቀ ጥቃት ለመሰንዘር የታለመ የጦርነት ስልት ሊሆን እንደሚችል ባለሙያዎች ይገምታሉ። ወደፊት ምን ሊከሰት ይችላል? ውጤቱም አስከፊ ሊሆን ይችላል። አሜሪካ በድንገት የምትወጣ ከሆነ የቀይ ባህርና የሆርሙዝ ወሽመጥ ሙሉ በሙሉ በኢራንና በሁቲዎች ቁጥጥር ስር ይውላል። ይህ ማለት የዓለም የንግድ መስመር ይዘጋል ማለት ነው። ለኛ ለኢትዮጵያውያን
ጉዳይ የህልውና ጥያቄ ነው። ቀድሞውኑ በነዳጅ እጥረት ምክንያት ትራንስፖርት ተስተጓጉሎ ሰራተኞች በቤት እንዲሰሩ በሚታዘዙበት በዚህ ወቅት የነዳጅ ዋጋ በዓለም ገበያ መናር የኑሮ ውድነቱን ወደማይቀለበስ ደረጃ ሊያደርሰው ይችላል። በተጨማሪም በቅርቡ ወደ 3.5 ቢሊዮን ዶላር ያደገው የኢትዮጵያ የወርቅ ኤክስፖርት የባህር መስመሮች ከተዘጉ ገበያ የማግኘት ችግርም ሊገጥመው ይችላል። የትራምፕ ንግግር የዓለምን የሁለት ጎራ ምርጫ ውስጥ ከቷል። ወይ አሜሪካን ተከትሎ ወደ ሰላም ድርድር መግባት ወይ ደግሞ እስራኤል እንደዛተችው ጦርነቱን ወደ ከፋ ደረጃ እንዲሻገር መፍቀድ ነው። አንድ ነገር ግን ግልጽ ነው፣ የመካከለኛው ምስራቅ ፖለቲካ ዛሬ ሌላ መልክ ይዟል። በሌላ ዜና ዛሬ ሚያዝያ 1 ቀን 2026 የኢትዮጵያ መንግስትና የቻይና ከፍተኛ የፋይናንስ ተቋም ያደረጉት ይህ ታሪካዊ ስምምነት ከመሪዎች አንደበት የወጡ ቃላትና በሀገራችን የወደፊት ዕጣ ፈንታ ላይ የሚጋረጠውን ስጋትና ተስፋ በጥልቀት እንመረምረዋል። ነገሩ እንዲህ ነው። ዛሬ በኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ብሩክ ታየ በኢንቨስት ኢን ኢትዮጵያ 2026 ፎረም ላይ ባደረጉት ንግግር አንድ ትልቅ እውነትን አጋልጠዋል። ኢትዮጵያ ስልታዊ በሆነ ብሔራዊ ሀብቶቿ ላይ ያላትን ቁጥጥር ከግል ካፒታል ጋር በማቀናጀት አዲስ የኢኮኖሚ ምዕራፍ ከፍታለች ብለዋል። ይህ ንግግር በዋሽንግተንና በምዕራባውያን አበዳሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። በተለይም የቻይና ባንክ መግለጫ እንዲህ ይላል። ይህ ፕሮጀክት ከፍተኛ ተጽዕኖ ካላቸው የመሰረተ ልማት ኢንቨስትመንቶች ጋር በቀጥታ ይጣጣማል። በአውሮፓና በአሜሪካ የሚገኙ የኢኮኖሚ ተንታኞች ይህንን የቻይና ዳግም ወደ አፍሪካ መመለስ ሲሉ ጠርተውታል። በተለይም የዓለም ባንክና አይኤምኤፍ ኢትዮጵያ ከፍተኛ የዕዳ ጫና ባለባት በዚህ ወቅት እንዲህ ያለ የቢሊዮን ዶላር ፕሮጀክት ከቻይና ጋር መጀመሯ የዕዳ ወጥመድ ስጋትን ዳግም እንዲያንሰራራ አድርጓል በማለት ስጋታቸውን ገልጸዋል። የቻይናው ባንክና የኢትዮጵያ ባለስልጣናት ይህን ንግግር ለማድረግ ምን ገፋቸው? እውነታው ከታላቁ የህዳሴ ግድብ በላይ የሆነ የኢኮኖሚ ጦርነት ነው። የቃላቱ ትክክለኛ ትርጉም ኢትዮጵያ ስልታዊ ወይም ፒቮት ወይም አቅጣጫ መቀየር ማድረጓን ስትገልጽ ከቡና ኤክስፖርት ወጥታ ወደ ወርቅና ወደ አቪዬሽን ማዕከልነት ለመሸጋገር መወሰኗ ነው። ወርቅ 3.5 ቢሊዮን ዶላር ገቢ በማስገኘት ቡናን መብለጡ ሀገሪቱ በምዕራባውያን የሚመራውን የግብርና ገበያ ትታ ወደ ማዕድንና ትላልቅ መሰረተ ልማቶች መዞሯን ያሳያል። የቻይና ቼዝ ጨዋታ። ቻይና ይህንን የአየር ማረፊያ ለመርዳት የፈለገችው ለኢትዮጵያ ስላዘነች አይደለም። ቢሾፍቱ የአየር ማረፊያ የአፍሪካ ትልቁ የአቪዬሽን ማዕከል ሲሆን ቻይና በአፍሪካ ያላትን የንግድ የበላይነት ለማረጋገጥ የምትጠቀምበት ዋነኛ በር ይሆናል ተብሏል። ይህ ውሳኔ ምን አይነት መዘዞች ይኖሩታል? ይህ ውሳኔ በሀገራችን ላይ ሁለት ትላልቅ ውጤቶችን ያመጣል ተብሎ ይጠበቃል። አንደኛው የኢትዮጵያ ብር በዓለም አቀፍ ገበያ ላይ ያለው ዋጋ እንዲረጋጋ ሊረዳ ይችላል። ምክንያቱም የወርቅ ገቢውና የአየር ማረፊያው ግንባታ የውጭ ምንዛሬ ፍሰትን በከፍተኛ ሁኔታ እንደሚጨምር ይጠበቃል። ሁለተኛው ግን የኢትዮጵያ ሉዓላዊነት ለቻይና የፋይናንስ ተጽዕኖ አጋልጦ መስጠቱ ነው። የአየር ማረፊያው እዳውን መክፈል ካቃተው ልክ እንደ ስሪላንካው ሃምባንቶ ወደብ የኢትዮጵያ ሰማይ በቻይና ቁጥጥር ስር ሊወድቅ ይችላል። ወደፊት ምን ሊከሰት ይችላል? ኢትዮጵያ በአንድ በኩል የወርቅ ገቢዋን ለማሳደግ፣ በሌላ በኩል በቢሊዮን የሚቆጠር እዳ ውስጥ እየገባች ነው። ይህ ለኢትዮጵያን ዜጎች ትርጉሙ ምንድነው? የኑሮ ውድነቱንስ ይቀንሳል ወይ? እዳው በትውልድ ላይ ይከመራል ወይ? የአየር ማረፊያው ግንባታ እና የወርቅ ንግዱ መነቃቃት ኢትዮጵያን የብልጽግና ማማ ላይ ሊያወጣት ይችላል። ነገር ግን መሪዎች የተናገሯቸው ስልታዊ ስምምነቶች በውስጣቸው የያዙት ሚስጥር ጥንቃቄ የሚፈልግ ነው። ዓለም አቀፍ የኃይል ሚዛን ከአሜሪካ ወደ ቻይና በሚያዘነብልበት በዚህ ወቅት ኢትዮጵያ በመካከላቸው ሆና ጥቅሟን ለማስከበር የምታደርገው ጥረት የሚደነቅ ቢሆንም ዋጋው ግን ከባድ ሊሆን ይችላል። በሌላ ዜና ወደ ዓለም አቀፍ ዜናችን ስንመለስ ዜና እናገኛለን። ኔቶ የወረቀት ነብር ነው። ከእንግዲህ በኋላ አሜሪካ ለእናንተ አትዋጋም፣ ራሳችሁን መከላከል ተለማመዱ። ይህ ዛሬ ዓለምን እጅግ ከፍተኛ ድንጋጤ ውስጥ የከተተው የፕሬዝዳንት ዶናልድ ትራምፕ ንግግር ነው። አሜሪካ ከኔቶ ወታደራዊ ጥምረት ልትወጣ እንደምትችል በይፋ መግለጿ ከሁለተኛው የዓለም ጦርነት በኋላ የነበረው ዓለም አቀፋዊ የደህንነት መዋቅርን አፈራርሶታል። ዛሬ በሚያዝያ 1 ቀን ትራምፕ ለብሪታንያ ዴሊ ቴሌግራፍ የሰጡት ይህን አወዛጋቢ ቃለ መጠይቅ ተከትሎ የመጣው የአውሮፓ መሪዎች ድንጋጤና በሀገራችን ኢትዮጵያ ላይ የጀመረውን የነዳጅ እጥረት ቀውስ በጥልቀት እንመረምራለን። ፕሬዝዳንት ዶናልድ ትራምፕ ዛሬ ከጥቂት ሰዓታት በፊት በሰጡት መግለጫ አሜሪካ
ከኔቶ የምትወጣበት ጊዜ ከግምት በላይ መሆኑን አረጋግጧል። ትክክለኛ ቃላቸው እንዲህ ይላል። ኔቶ የወረቀት ነብር መሆኑ ሁል ጊዜ አውቅ ነበር። ፑቲንም ይህንን ያውቃል። አውሮፓውያን ለራሳችሁ መዋጋት ተለማመዱ። አሜሪካ ከእንግዲህ ለእናንተ አትኖርም። ትራምፕ ይህንን ያሉት አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት እንደ ብሪታንያና ፈረንሳይ ያሉ የኔቶ አባላትን ለመቀላቀል ባለመፈለጋቸው ነው። ትራምፕ አጋሮቻቸውን አንድ አቅጣጫ ብቻ ያለው መንገድ ዋን ዌይ ስትሬት ሲሉ ወቅሰዋቸዋል። አሜሪካ አውሮፓን እንድትጠብቅ ይፈልጋሉ፣ እኛ ግን እርዳታ ስንፈልግ ዝም ይላሉ በማለት ቁጣቸውን ገልጸዋል። ይህ ንግግር በለንደንና በፓሪስ ከፍተኛ ድንጋጤን ፈጥሯል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በአስቸኳይ በሰጡት መግለጫ ኔቶ ዓለም ካያቸው ወታደራዊ ጥምረቶች ሁሉ ውጤታማው ነው በማለት የአሜሪካን ውሳኔ ተቃውመዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በተመሳሳይ የአውሮፓ ሀገራት የራሳቸውን ወታደራዊ አቅም እንዲገነቡና በባህር ላይ ያላቸውን የንግድ ነጻነት እንዲያስከብሩ ጥሪ አቅርበዋል። ይህ ለምን ሆነ? ትራምፕ ኔቶን ለማፍረስ የወሰኑት ለምንድን ነው? ቅምሻ ዴሊያችን በትንታኔው የንግግር ሶስት ትልልቅ ሚስጥሮችን እንደያዘ ይገምታል። አንደኛ፣ የኢራን ጦርነት ጫና ነው። አሜሪካ በኢራን ላይ የከፈተችው ኦፕሬሽን ኤፒክ ፊውሪ ከፍተኛ ወጪ እያስከተለባት ነው። ትራምፕ አጋሮቻቸውን ወደዚህ ጦርነት እንዲገቡ ለማስገደድ ኔቶን እንደ መደራደሪያ ካርድ እየተጠቀሙበት ነው። ሁለተኛ፣ አዲሱ የዓለም ስርዓት። ትራምፕ አሜሪካ የዓለም ፖሊስ መሆኗ ማብቃት አለበት ብለው ያምናሉ። ይህ ውሳኔ ሩሲያና ቻይና በአውሮፓና በመካከለኛው ምስራቅ ያላቸውን ተጽዕኖ እንዲያሳድጉ በር የሚከፍት ነው እና ሶስተኛ፣ ወርፍሌሽንና ኢትዮጵያ። በትራምፕ ንግግር ምክንያት የዓለም የነዳጅ ገበያ በከፍተኛ ሁኔታ ተናውጧል። የሆርሙዝ የባህር ወሽመጥ መዘጋቱና የአሜሪካ ከአጋሮች ጋር መጋጨት የነዳጅ ዋጋን ሰማይ አድርሶታል። ይህ ለኢትዮጵያውያን ምን ትርጉም አለው? ዛሬ ሚያዝያ 1 ቀን 2026 የኢትዮጵያ መንግስት ከፍተኛ የነዳጅ ቆጣቢ እርምጃዎችን በይፋ ተግባራዊ ማድረግ ጀምሯል። የኢትዮ ኢንጂነሪንግ ግሩፕ ጨምሮ በርካታ የመንግስት መስሪያ ቤቶች ሰራተኞቻቸው በቤት ውስጥ ሆነው እንዲሰሩ፣ የመኪና እንቅስቃሴ እንዲቀንሱና የነዳጅ ኮታ እንዲቆረጥ ትዕዛዝ አስተላልፈዋል። ይህ ማለት በትራምፕና በኔቶ መካከል ያለው ጠብ በቀጥታ በአዲስ አበባ ጎዳናዎች ላይ የሚታይ የትራንስፖርት እጥረትና የኑሮ ውድነት እያስከተለ ነው ማለት ነው። ኢትዮጵያ የወርቅ ገቢ ወደ 3.5 ቢሊዮን ዶላር ቢያድግም የነዳጅ ዋጋ መናር ይህንን ገቢ ሊበላው ይችላል የሚል ስጋት አለ። ይህንንም ስጋት ለማቃለል የትራምፕ የወረቀት ነብር ንግግር የአንድ ዘመን ማብቂያ ያበሰረ ነው። አሜሪካ ፊቷን ወደ ራሷ ስታዞር ዓለም ለከፋ አለመረጋጋት ትጋለጣለች። የኔቶ መፍረስ ስጋትና የቀይ ባህር ጦርነት መባባስ ለሀገራችን ኢትዮጵያ የኢኮኖሚ ፈተና ቢሆንም የራሳችንን የኢነርጂ አማራጮች እንድንፈልግ ትልቅ ትምህርት የሚሰጥ ነው። ነፃ ምሳ አብቅቷል። ከእንግዲህ ለአሜሪካ ጥቅም የማይቆሙ ሀገራት ከአሜሪካ አንድም ሳንቲም እርዳታ አይጠብቁ። ይህ ዛሬ ማለዳ ከዋይት ሃውስ የወጣውና መላው የአፍሪካ ቀንድን ያናወጠ የፕሬዝዳንት ዶናልድ ትራምፕ ትዕዛዝ ነው። አሜሪካ የውጭ እርዳታ የምትሰጥበት መመሪያ በድንገት መቀየሯ በቢሊዮን የሚቆጠር ዶላር እርዳታ ለሚቀበሉ ሀገራት የህልውና ስጋት ሆነ። ዛሬ በሚያዝያ 1 ቀን 2026 ትራምፕ የአሜሪካ ቀዳሚነት በዲፕሎማሲ ወይም አሜሪካ ፈርስት ኢን ዲፕሎማሲ በሚል የሰጡት ይህንን አዲስ መመሪያ የኢትዮጵያና የአፍሪካ ህብረት የሰጡትን ምላሽና በሀገራችን የልማት ፕሮጀክቶች ላይ የሚያጋጥመውን አደጋ በጥልቀት እንመረምራለን። ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ የአሜሪካ የውጭ እርዳታ ከእንግዲህ ከደህንነት ትብብር ጋር ብቻ የተቆራኘ እንዲሆን አስታውቀዋል። ትክክለኛው ቃላታቸው እንዲህ ይላል። የእኛን መርከቦች በቀይ ባህር ላይ የማይጠብቁ፣ በቀይ ባህር ላይ ለጀመርነው ዘመቻ ድጋፍ የማይሰጡ ሀገራት የእኛን ግብር ከፋይ ገንዘብ የመቀበል መብት የላቸውም። ነፃ ምሳ አብቅቷል። ይህ ንግግር በተለይ በኢትዮጵያ በግብጽና በሱዳን ያነጣጠረ ይመስላል። አሜሪካ በመካከለኛው ምስራቅ ለጀመረች ኦፕሬሽን ኤፒክ ፊውሪ የአፍሪካ ቀንድ ሀገራት የወደብና የደህንነት ትብብር እንዲያደርጉ ግፊት እያደረገች ነው። ትራምፕ ወይ ከኛ ጋር ናችሁ ወይ ደግሞ የራሳችሁን በጀት ፈልጉ በማለት በግልጽ አስፈራርተዋል። የዓለም መሪዎች ለዚህ ንግግር የሰጡት ምላሽ ፈጣን ነበረ። የአፍሪካ ህብረት ኮሚሽን ሊቀመንበር ይህ ውሳኔ የአፍሪካ ሉዓላዊነትን በገንዘብ ለመግዛት የሚደረግ ሙከራ ነው ሲሉ ኮንነውታል። በሌላ በኩል እንደ ሩሲያና ቻይና ያሉ ሀገራት ይህንን አጋጣሚ
በመጠቀም ለአፍሪካ ሀገራት ያለ ምንም ቅድመ ሁኔታ አዲስ የገንዘብ ድጋፍ ለማድረግ ዝግጁ መሆናቸውን በመግለጽ ላይ ናቸው። ይህ ለምን ሆነ? ትራምፕ እርዳታ ለምን እንደ ጦር መሳሪያ መጠቀም ፈለጉ? ቅምሻ ዴሊያችን የሶስት ትልልቅ ዓላማዎች አሉት ይለናል። የአንደኛ የቀይ ባህር ቁጥጥር። አሜሪካ በቀይ ባህር ላይ ያላትን ወታደራዊ የበላይነት ለማረጋገጥ የባህር ዳርቻ ሀገራት እንደ ኤርትራ፣ ጅቡቲና ሶማሊያ ያሉ ወታደራዊ መዳረሻ እንዲሰጧት ለማስገደድ ነው። ሁለተኛ የቤት ውስጥ ፖለቲካ። ትራምፕ በአሜሪካ ውስጥ ያለውን የኢኮኖሚ ቀውስ ለመፍታት ለውጭ ሀገራት የሚወጣውን ቢሊዮን ዶላር በመቀነስ ለአሜሪካውያን ቅድሚያ የሚለውን ቃል ኪዳናቸውን ለመፈጸም ነው። ሶስተኛ ኢትዮጵያ ላይ የሚኖረው ጫና። ይህ ውሳኔ ለኢትዮጵያ እጅግ አደገኛ ነው። ኢትዮጵያ በየዓመቱ ከዩኤስአይዲ እና ከሌሎች የአሜሪካ ተቋማት የምታገኘው በቢሊዮን የሚቆጠር ዶላር እርዳታ በተለይም በጤና በትምህርትና በምግብ ዋስትና ላይ ትልቅ ድርሻ አለው። ወደፊት ምን ሊከሰት ይችላል? ትራምፕ እርዳታውን ካቋረጡ ኢትዮጵያ ሁለት አማራጮች ይኖሯታል። አንደኛው ከአሜሪካ ወታደራዊ ስምምነት በማድረግ ሉዓላዊነቷን አሳልፋ መስጠት ነው። ሁለተኛው ደግሞ ፊቷን ሙሉ በሙሉ ወደ ምስራቁ ዓለም ብሪክስ በማዞር አዲስ የፋይናንስ ምንጭ መፈለግ ነው። አሁን ባለው መረጃ መሰረት ኢትዮጵያ መንግስት በወርቅ ኤክስፖርት ያገኘውን 3.5 ቢሊዮን ዶላር በመጠቀም የአሜሪካ እርዳታ ቢቋረጥ እንኳን መሰረታዊ ፍላጎቶቿን ለመሸፈን የሚያስችል የድንገተኛ ጊዜ በጀት እያዘጋጀ መሆኑን ተሰምቷል። ሆኖም ግን የነዳጅ ዋጋ መናርና የእርዳታ መቋረጥ ተደራርቦ የሚመጣ ከሆነ የኑሮ ውድነቱ ለተራው ዜጋ ሊቋቋሙት የማይችሉት ሊሆን እንደሚችል ይጠበቃል። የትራምፕ ነጻ ምሳ አብቅቷል ንግግር የአፍሪካ ሀገራት በራሳቸው እግር እንዲቆሙ የሚገፋፋ ቢሆንም ሽግግሩ ግን እጅግ ህመም የበዛበት ሊሆን እንደሚችል አሜሪካ ፊቷን ስታዞር ኢትዮጵያ የራሷን ኢኮኖሚ ነጻነት ለማወጅ የምታደርገው ጥረት ትልቅ ፈተና ከፊቱ ተደቅኗል። በተያያዘ ዜና በካይሮ ሰማይ ስር የቢሊዮን ዶላር ስጋት አንዣቧል። በተያያዘ ዜና በግብጽ ካይሮ ሰማይ ስር የቢሊዮን ዶላር ስጋት አንዣቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማይረዱን አንድ ሳንቲም አንሰጥም የሚለው አዲሱ መመሪያቸው ለአመታት ለግብጽ የሚላከው 1.3 ቢሊዮን ዶላር ወታደራዊ ፈንድ አደጋ ላይ ጥሎታል። ይህ ውሳኔ በኢትዮጵያና በግብጽ መካከል ያለውን የታላቁ ህዳሴ ግድብ የኃይል ሚዛን እንዴት ሊቀይረው ይችላል? ፕሬዝዳንት ዶናልድ ትራምፕ ዛሬ የሰጡት ትዕዛዝ ግልጽ ነው። አሜሪካ በመካከለኛው ምስራቅ በኢራን ላይ ለጀመረችው ኦፕሬሽን ኤፒክ ፊዮሪ ወታደራዊ ድጋፍ የማይሰጡ ሀገራት እርዳታቸው ይቋረጣል። ይህ ለግብጽ ምን ትርጉም አለው? ግብጽ በየአመቱ ከአሜሪካ የምታገኘው 1.3 ቢሊዮን ዶላር ወታደራዊ ድጋፍ የሀገሪቱ ጦር ዘመናዊ ሆኖ እንዲቀጥል የሚያደርገው ዋናው የደም ስር ነው። ትራምፕ ግን ዛሬ እንዲህ ብለዋል። ግብጽ የኛ ስልታዊ አጋር ነኝ ትላለች፣ ነገር ግን የኛ መርከቦች በቀይ ባህር ሲመቱ ዝም የምትል ከሆነ ይህ አጋርነት ዋጋ የለውም፣ ገንዘባችንን ለራሳችን እናውለዋለን ሲሉ ተናግረዋል። በካይሮ የሚገኘው የወታደራዊ ምክር ቤት ስካፍ በአስቸኳይ ስብሰባ መቀመጡ ተሰምቷል። ግብጽ በአንድ በኩል ከአሜሪካ የሚመጣውን ቢሊዮን ዶላር ማጣት አትፈልግም፣ በሌላ በኩል ደግሞ በኢራን ላይ በሚደረገው በካይሮ የሚገኘው ወታደራዊ ምክር ቤት ስካፍ በአስቸኳይ ስብሰባ ተቀምጧል። ግብጽ በአንድ በኩል በአሜሪካ የሚመጣውን በቢሊዮን ዶላር ማጣት አትፈልግም፣ በሌላ በኩል ደግሞ በኢራን ላይ በሚደረገው ጦርነት በቀጥታ መሳተፍ ለውስጣዊ ደህንነቷና ለአረብ ሀገራት ያላትን ዲፕሎማሲያዊ ግንኙነት አደጋ ላይ ይጥለዋል። ግብጽ አሁን ያለችበት ሁኔታ በሁለት ስለት ማህል የመሆን ያህል ከባድ ሆኖባታል። ይህ ለምን ሆነ? ግብጽ ላይ የታቀደው አደጋ ለኢትዮጵያ ምን እድል ይዞ ይመጣል? ይህ ለምን ሆነ? ግብጽ ላይ የታቀደው አደጋ ለኢትዮጵያ ምን ይዞ ይመጣል? ለምሻ ዴሊያችን የአሜሪካና የግብጽ መቃቃር በህዳሴው ግድብ ድርድር ላይ ሶስት ትልልቅ ለውጦችን ያመጣ ብሎ ይጠብቃል። አንደኛው የዲፕሎማሲያዊ የበላይነት ሽግግር። ግብጽ ባለፉት ዓመታት አሜሪካ በኢትዮጵያ ላይ ጫና እንድታደርግ ስትጠቀምበት ቆይታለች። አሁን ግን ትራምፕ ለግብጽ ያላቸው ፍላጎት ከግድብ ይልቅ ኢራንና ቀይ ባህር ላይ ሆኗል። ግብጽ የአሜሪካን ወታደራዊ ትዕዛዝ ካልጠበቀች አሜሪካ ለግብጽ የምታደርገው የዲፕሎማሲያዊ ጥበቃ ታነሳለች። ይህ ማለት ኢትዮጵያ በግድቡ ጉዳይ ላይ ያላትን አቋም ያለ ምዕራባውያን ጫና ለማስቀጠል ትልቅ እድል ታገኛለች ማለት። ሁለተኛው የወታደራዊ አቅም ማዳከም ነው። የግብጽ ጦር በአሜሪካ ትርፍ ዕቃዎችና ጥገና ላይ ጥገኛ ነው። ይህ 1.3 ቢሊዮን ዶላር ከተቋረጠ ግብጽ በኢትዮጵያ ላይ የምታሳየው ወታደራዊ ጡንቻ በሂደት እየተዳከመ የሚሄድ ይሆናል። ሶስተኛ ኢትዮጵያ እንደ አዲስ አማራጭ። ትራምፕ ጥቅሜን ሊያስከብርልኝ ብቻ የሚል ፖሊሲ ስለተከተሉ ኢትዮጵያ በቀይ ባህርና በአፍሪካ
ቀንድ ያላትን ስልታዊ አስፈላጊነት በመጠቀም አሜሪካ ጋር አዲስ የጥቅም ስምምነት ውስጥ መግባት ትችላለች። ኢትዮጵያ በቅርቡ በወርቅ ኤክስፖርት ያገኘችውን 3.5 ቢሊዮን ዶላር ገቢ በኢኮኖሚ በራስ የመተማመን አቅሟን ከፍ አድርጎታል። ወደፊት ምን ሊከሰት ይችላል? ግብጽ አሜሪካን ለማስደሰት ስትል ወደ ጦርነቱ ከገባች ቀጠናው ሙሉ በሙሉ ይናወጣል። ነገር ግን ግብጽ እርዳታው ተቋርጦባት ፊቷን ወደ ሩሲያ ካዞረች አሜሪካ በህዳሴው ግድብ ላይ ግብጽን መደገፏን ሙሉ በሙሉ ልታቆም ትችላለች። ለኢትዮጵያ ወርቃማ ጊዜ ይሆናል ማለት ነው። የትራምፕ የገንዘብ ሰይፍ በካይሮና በዋሽንግተን መካከል ያለውን የዘመናት ወዳጅነት እየቀደደው ነው። ግብጽ ወታደራዊ እርዳታዋን ለማዳን ስትል የምትወስደው እርምጃ በምስራቅ አፍሪካ የሀያላን ሚዛን ላይ ትልቅ ለውጥ ማምጣቱ አይቀሬ ነው። ኢትዮጵያ በዚህ ዲፕሎማሲያዊ ማዕበል ውስጥ ጥቅሟን አስከብራ ለመውጣት የምታደርገው ጥረት ለቀጣዩ ትውልድ ጣፈንታ ወሳኝ ነው ተብሏል። እናንተስ ምን ታስባላችሁ? አሜሪካ ለግብጽ የምትሰጠው እርዳታ ማቋረጧ በህዳሴው ግድብ ድርድር ላይ ኢትዮጵያን ተጠቃሚ ያደርጋታል ወይ? ግብጽስ በቢሊዮን ዶላር ለማዳን ወደ ጦርነቱ ትገባ ይሆን? ሀሳባችሁ በኮሜንት ላይ ያጋሩን። ይህ ቅምሻ ዴሊ ነበር። መረጃዎቻችን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎችን ለማግኘት ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ኖቲፊኬሽን ደርሳችኋል። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለምድራችን።